ህሊና ሲታወር ደራሲ በርታክሌ ተርጓሚ ዮሐንስ ገብረ ጻድቅ በዮብ ኢንተርቴይንመንት ተዘጋጅቶ የቀረበ ክፍል 5 ምዕራፍ 25 ከጋብቻ በኋላ ፍቅር። በዚያን ዕለት ምሽት ሰር ሊዮኔል ወደ ቤቱ የተመለሰው እጅግ በጣም ተከፍቶ ነው። ልቦናውና ህሊናው በድንገት ስለተገለጡ እውነታው ምን እንደሆነ ታወቀው። ወደፊት ምን ሊጠብቀው እንደሚችል ተገነዘበ። በሰራው ስራና የሰው ሚስት ሆና ሳለ እጅግ አድርጋ ባፈቀረችው እንዲሁም እርሱም እጅግ አድርጎ ባደነቃት ቆንጆ ሴት ሰበብ ወደ ጥፋት ጎዳና ማምራቱ ተገለጸለት። ሰር ሊዮኔል መጥፎ ሰው አልነበረም፣ ግን አርቆ ለማየት የማይችል ሰው በመሆኑና የሚወስደውን እርምጃ አጢኖ ባለመራመዱ ወደፊት ሊደርስ የሚችለውን ጉዳት አላየም። ሰውየው በተፈጥሮ ከአንድ ነገር ውስጥ ዘሎ የሚገባና ሆን ብሎም ሌላውን ለመጉዳት ሲል ተንኮል የሚሰራ ሰው አልነበረም። እነዚያ በዘፈኑ ስንኞች ውስጥ የተነገሩት ቃላት ልቡን ከመመሰጥ አልፈው ታውሮ የቆየው ህሊናውን ገለጡለት። ስንኞቹ ትክክል ያልሆነውን ስራውንና የተከተለውን የተሳሳተ ጎዳና ቁልጭ አድርገው ባሳዩት ጊዜ ልቦናው በፍርሃት እንዲዋጥ አደረጉ። በተጨማሪም ከሚሰራው ስራ እንዲገታና የእብደት ስራውን እንዲያቆም መከሩት። ወደ ማረፊያው እንደተመለሰ ባለቤቱ ቀደም ብላ የጻፈችለትን ረዘም ያለ የፍቅር ደብዳቤ ያገኛል። የደብዳቤው እያንዳንዱ ቃል ጅራፍ እንዳቆሰለው ገላ የሚቆጠቁጥ ሆኖ ነው ያገኘው። ልክ እንደ ዘፈኑ ስንኞች ከሚስቱ በተለየ ጊዜ የነበረበትን ሁኔታ ገሃድ የሚያወጡና የሚያስፈራሩ ቢሆንም በቀላል አማርኛ የተጻፉ ነበሩ። የባለቤቱ ደብዳቤ ልጆቻችን ደህና ናቸው ብሎ ነበር የጀመረው። ቀጥሎም እና የከበረ ሰላምታቸውን ከፍቅር ጋር ያቀርቡልሃል። ቀን አልፎ ቀን በተተካ ቁጥር ጎርዶን በአካል አንተን እየመሰለን የሚሄደው የምትመለስበትን ቀን በጉጉት እየተጠባበቅን ነው። ሊዮኔል እጅግ በጣም ናፍቀናል የሚል ሐሳብ ያካተተ ነበር። ደብዳቤውን እያነበበ የሚስቱና የልጆቹ መልክ ከፊት ለፊት ተቀምጦ በመስታወት እንደሚታይ ዕቃ ቁልጭ ብለው ታዩት። በዚህ ጊዜ ኤሊኖርን ካስረሳችው ቆንጆዋ ሴት በቶሎ መለየት እንዳለበት ወሰነ። ለአንዴና ለመጨረሻ ጊዜ ካገኛት በኋላ እርሷንና ምትሃታዊ ኃይሏን በቶሎ ከእርሷ ርቆና ከእርሷ ተለይቶ እንደሚሄድ በቁርጠኝነት ለራሱ ነገረ። ስለዚህ በሚቀጥለው ቀን ይህንኑ እንደሚነግራት ለራሱ ቃል ገባ። ለቪቫን ግን ከልቡ አዘነላት። ከተለያዩ በኋላ ምን ልትሆን እንደምትችል ሲያሰላስል ብዙ ተጨነቀ። አይነጋም አይባልም ነጋ። ያቺ ቆንጆዋና ብቸኛዋ ሴት የመጥፊያዋና የሚያስከፋ ዜና የምትሰማበት ሰዓት ደረሰ። በቀጠሯቸው ሰዓት እንዲገናኙ ከወሰኑበት ስፍራ እርሷ ቀድማ መጣች። ወዲያው እንደተገናኙ ምን ነካሽ ቪቫን? ያመመሽ ትመስያለሽ አላት ረጋ ብሎ። እውነትን ፊቷ ገርጥቶ አሻቦ መስሏል። መላ ሰውነቷ ድክምክም እንዳለው ለማወቅ አዳጋች አልነበረም። አይኖቿ ጥላ እንዳጠላባቸው በግልጽ ይታያል። እንቅልፍ አልተኛሁም አለችው በቀላሉ። በተሞካሻ አንደበት እያስተዛዘንክ እንድታወራኝ አልፈልግም። ትናንትና ካንተ ተለይቼ ወደ ቤቴ እንደተመለስኩ የሰራው ስራ ጥሩ አልነበረም። መስፍኑ መጽሐፍ እንዳነብላቸው ሲጠይቁኝ እኔ በመካከሉ እንባ ተናንቆ ለቅሶ ይለቀኩት። ይሄኔ በጣም ተቆጡኝ ስትለው አይ ሚስኪን አለ ሰር ሊዮኔል በዝግታ። ቪቫን የፌዝ ሳቅ ሳቀች። ሳቋ የልቧን ሐዘንና ጭንቀት ጉልህ አድርጎ አወጣው። ጠዋት ስነሳ ያመመኝ መሰለኝ። ብርድ ሳይኖር ብርድ አለኝ። ከሰው መሃል ሆኜ የብቸኝነት ስሜት ተጠናወተኝ። ብዙ ወዳጅ እያለኝ የሚያጽናናኝና የሚያዝንልኝ ሰው አጣሁ። ካንተ ጋር ስሆን ግን ያ ሁሉ ይረሳና ደስ ይለኛል። መላ መንፈሴም ይረካል። ሊነግራት ወስኖ የመጣውን ቢነግራት መንፈሷ በይበልጥ እንደሚረበሽ ስለተገነዘበ ለማለት የፈለገውን መናገር እንደሌለበት ወሰነ። በዚያች ሰዓት ህመምተኛ ስለመሰለች ተሰባሪ ዕቃ ሆና ነው የታየችው። መኪናሽ የት ነው የቆመችው ብሎ ሲጠይቃት ከበሩ አካባቢ ስትል መለሰችለት። እኔው ራሴው እየነዳው ነው የመጣሁት። ሹፌሩ የለማ። እንግዲያውስ ወደ መናፈሻው ቦታ እንሂድ። ቀደም ብዬ እንዳሰብኩት ከዚሁ ለመጫወት የምንችል መስሎኝ ነበር። አሁን ግን እንደማየው ይህ ቦታ አይመችም። እርሱ ካለና ከጠየቀ እስከ ዓለም ዳርቻ እንኳን ተከታይኝ ቢላት ደንታ ስለማይኖራት
ተከትላ ወደ መናፈሻው ሄደች። ከመናፈሻው እንደደረሱ ከዛፍ ጥላ ስር ቁጭ አሉ። እንደተቀመጡም ፊቱን አተኩራ ስታጤን አንድ ነገር ሊነግራት ፈልጎ ነገር ግን ለመናገር ድፍረት በማጣት የተቸገረ መሆኑን ጠረጠረች። ዛሬ የወትሮ የሊናዋ እመቤት አትመሲም። ፊትሽም እጅግ ገርጥቷል። ከዚህም በላይ ዝምታን አብዝተሻል። የሊናዋ እመቤት ኩሩና ደመቀዝቃዛ ሴት መስላ ነበር በሐሳብ የምትታየኝ። አሁን ግን ለመጀመሪያ ጊዜ በጽኑ ፍቅር በመያዜ ልቤ በጥልቅ ሐዘን ተሞልቶ የምኖር ሴት መሆኔን አወቅኩ። ይህ አይነቱ ሐዘን ሲሰማኝ ለመጀመሪያ ጊዜ ነው። በነገራችን ላይ ትናንትና ማታ እንደዚያ በጭንቀት ያነጋገርከኝ ለምንድን ነው? በፍቅር መውደቃችንን እንደ ስህተት ነው የቆጠርከው? መለየት እንዳለብንም ተናግረሃል። ያ ከሚሆን አንደኛውን መሞት ሳይሻል ይቀራል ብለህ ነው? ይኸው ነው የሚሻለው፣ የሚታየኝም ይኸው ነው ሲል መለሰላት። ግን እኮ በጣም ደስ የሚል ጊዜ እያሳለፍን እንደሆነ ዘነጋው እንዴ ሊሆኔ? እኔ በበኩሌ ከአዲስ ዓለም ውስጥ የገባውን የመሰለኝ። ለእኔ ነገሩ ሁሉ በይበልጥ እያማረና እየደመቀ ነው ሄደልኝ። በአካባቢ ያለው ሁሉም ነገር ውብ ሆኖ ነው የሚታየኝ። በሕይወቴ ለመጀመሪያ ጊዜ ደስ ብሎኝ ነው የምኖረው። ቪቫንዬ፣ ሐሳቤ የገባሽ አልመሰለኝም። ልቡናሽን ገልጠሽ ያለንበትን ሁኔታና እውነታውን ለማየት ሞክሪ። እኔም ማድረግ የነበረብኝን ስላላደረግኩ ጥፋተኛ ነኝ። አየሽ የኔ ፍቅር፣ ነፃ ሰዎች ሆነን ብንገናኝ ኖሮ ታሪካችን የተለየ ይሆን ነበር። ተጋብተን ባልና ሚስት ሆነን ለመኖር በቻልን። ታዲያ አንቺ የሌላ ሰው ሚስት ነሽ። ስለዚህ የፍቅራችን መጨረሻ ያማረ አይሆንም። ከዚህ ውስጥ መግባታችን ነገሮችን ያለማጤን ውጤት እንደሆነ ነው የሚሰማኝ። ከአሁን ጀምሮ ስሜታችንን ለመቆጣጠር እንደምንችል ተስፋ አደርጋለሁ። የመመለሻው ሰዓት እጅግ ስላለፈ የምትለውን ነገር ለመፈጸም ቀላል አይሆንም ስትል እጅግ እያዘነች ተናገረች። እኔ አንተን ለመተውና ለመርሳት አቅሙና ሐሞቱ የለኝም። እዘንልኝ ብዬ ልማጠን እንጂ ካንተ ለመለየት እጅግ በጣም ይከብደኛል። ደግሞም አልችልም። ካንተ በስተቀር ከልብ ያፈቀረ ሌላው እንዳላውቅም። ፍቅር ደግሞ ጣፋጭ ስለሆነ ጣፋጩ ነገር እንዴት ብዬ ነው የምተወው? አንተን ማየቴ፣ ድምፅህን መስማቴና እጆችህን መዳሰሴ ለእኔ መንግሥተ ሰማያት የመግባት ያህል ነው። ደቂቃው እንደ ሰዓት፣ ሰዓቱ እንደ ቀን፣ ቀኑ እንደ ወር፣ ወሩ እንደ ዓመት ሲረዝምብኝና ሕይወቴ ጣዕማቱ ሲጨነቅ አንተ መጥተህ መንፈሴን የማታድሰው ከሆነ የሚያሰለችና የሚያስጨንቀኝ ኑሮዬን ለመግፋት የምፈልግ ይመስልሃል? የዚያን አይነት ኑሮ ከመኖር ከእግር ስር ተደፍቼ 10 ጊዜ መሞቱን እመርጣለሁ። የፍቅሬ መጨረሻ እንዲህ አይነቱ ፍቅር የተለየው ዝቃጭ አተላ የሚሆን ከሆነ ምነው ልቤ አንተን ለመውደድና ለማፍቀር ተነሳሳ? እስቲ መልሱን አንተ ንገረኝ። ያለንበትን ሁኔታ እስቲ ረጋ ብለንና ከልብ አጢነን እንመልከተው። ለማድረግ የምንችለውን ሁሉ እናድርግ። ሳናስበውና ሳናስተውለው አሁን ከደረስንበት ደረስን። ደግነቱ አሁን ከእንቅልፋችን ስለነቃን ከአሁን በኋላ ልቦናችን እንዲመለስ እንሞግተው ሲላት ቀና ብላ አየችው። ታዲያ ችግሬ እኮ ይኸው ነው አለችው ፈገግ ለማለት እየሞከረች። ያንተ ልብ ቢመለስና እውነታውን ለማየት ቢችል፣ የኔ ልብ ግን በይበልጥ ደንቆሮ በየዕለቱ እየደደበና እየተዳፈነ ነው የሚሄደው። ወደፊትም ቢሆን ልብ ገዝቼ የምመለስ አይመስለኝም። ልቤ ከመጠን በላይ ታውሯል። እንግዲያውማ የኔ ልብ ከሁለት ሰንጥቀን ለሁለታችንም አገልግሎት እንዲሰጥ አድርገን እንካፈለዋ ሲል በቀልድ መልክ ተናገረ። ሰማሽ ቪቫን፣ መልካሙ ስምሽ እንዲጎድፍና ከህይወትሽ ላይ ጥቁር ነጥብ እንዲታይ ብሎ ሲጀምር ግን እኮ ብላ ጣልቃ በመግባት ሐሳቡን አቋረጠችበት። ግራ ገብቶኛል። አይኔ ሳይሆን ልቤ ስለሆነ የታወረው የምትለው ሁሉ አይገባኝም። አንተ መገሰጽ እንዳይመስልብኝ እንጂ አሁን ከደረስንበት እንድንደርስ ያደረግከው እኮ አንተ ነህ። አንገቱን ላይ ታች በመወዝወዝ የእውነት እንደሆነ ተቀበላት እንጂ የማረጋገጫ መልስ አልሰጣትም። ገና ከጅምሩ ጉዱን በመደበቅ ትዳር እንዳለው አለመናገሩ ስህተት እንደሆነ በዚያች ቅጽበት ልቦናው ተረዳ። የሰራነው ስራ ስህተት መሆኑን እስከ ዛሬ እንዴት አልታወቀህም? አሁንስ እንዴት ተገለጸልህ? እስከ ዛሬ ፍቅረኛ ያልነበርክም ማለት ነው ስትል አፍጥጣ በማየት ጠይቃው፣ ቀጥላም ስህተት ለመሆኑ እስከ ዛሬ አልገባህም ማለት ያልተገነዘብከው ብላ ሴቶች ነገር ሲከብዳቸው ማልቀሳቸው የተለመደ ነውና እርሷም ለቅሷን ለቀቀችው። ሐሳቤ ስለተበታተነ ብዙም አልገባኝም ነበር። ሐሳቤ ሲሰበሰብ ግን የምንሰራው ስራ ትክክል አለመሆኑን ህሊናዬ ገለጸልኝ ባላት ጊዜ ስሜቷ ክፉኛ ስለተጎዳ ቅስሟም ተሰበረ። ነፃ ሰው ብትሆኝና ብንዋደድ ነገሩ ሁሉ ደህና ይሆን ነበር አላት በመቻኮል። ግን ነፃ ሰው አይደለሽም።
የኔ ማር ባላልሽ እኮ እያለ ሲናገር እኔም እኮ ትዳር ያለኝ ሰው ነኝ ብሎ መጨመር ነበረበት፣ ግን አላደረገውም። ትደነግጥና በይበልጥ ግራ ትጋባለች በሚል ሰበብ ነበር የራሱን ጉድ ለመንገር ያልፈለገው። አየሽ አለ ረጋ ብሎ ነገሩን በማራዘም። ከዚህ ልንደርስ የቻልነው ገና ስንገናኝ ጠንካራው ስሜታችን በጠንካራ ስበት ኃይል ስለተዋጠና የወደፊቱን የማየት ችሎታችንን ስለጋረደውና ስላጨለመብን ነው። የዚያ ስሜት ውጤት ነው ሳናውቀው ከዚህ ከባድ አደጋ ላይ የጣለን። አሁን ከእንቅልፋችን ስለነቃን ስሜታችንን ውጠን መለወጥ ይኖርብናል። ይገባኛል ብላ በትካዜና በሐዘን በተጨማለቀ አንደበት ስትመልስለት፣ ወደ ቤቴ መመለስ እንዳለብኝ የሚያጠይቅ ደብዳቤ ዛሬ ደረሰኝ። ስለዚህ በቶሎ ከቤቴ መመለስ ይኖርብኛል ሲላት ክንፏን እንደተመታች ዶሮ ክዋለች። መላ ገጽታዋ ከዚህ ይበልጥ ሊገረጣና ከዚያም ይበልጥ የብቸኝነት ስሜት ሊጠናወተው ከማይችልበት ደረጃ ደረሰ። በርትተን መለያየትን መቀበልና መቋቋም አለብን። መሆን ያለበት ነገር ስለሆነ መሆን ይኖርበታል። እኔ ከዚህ መሄድ ባይኖርብኝ እንኳን ባለቤትሽ ከኔ ነጥሎ ይወስድሻል እንጂ መረን ለቀው አይተውሽም እና ምርጫ ስለሌለን መለያየት አለብን። እኔም የግድ ወደ ቤቴ መመለስ አለብኝ። ምን ነው ዝም አልሽሳ? አንድ ነገር በይ እንጂ። የምለውም የለኝ አለች በግድ በሚሰማ ድምፅ ጣረሙት የመሰለውን ፊቷን ቀና እያደረገች። የጥንት አባቶቻችን አባባል እውነት ስለሆነ የምንቀበለው ነው አለ ጮክ ብሎ። የሰራነው ኃጢአት ወደ አለንጋነት ተቀይሮ እንዳይገርፈን እፈራለሁ ያሉት። አሁን አለንጋው እኔን እየገረፈኝ ነው። ከአንቺ ይበልጥ እኔን ያሰቃየኛል። ያደረኩትን እንዳልተደረገ ለማድረግ ስል ማንኛውንም አይነት ስቃይ በተቀበልኩና ሕይወቴን እስከ መስጠት በደረስኩ። ምን አይነት መጥፎ ስራን የሰራሁት? አንቺ እስከዚህ ስትሰቃይ ማየት ደግሞ አልፈልግም ሲል በመዘላበድ ተናገረ። የግድ መሰቃየት አለብን ማለት ነው አለች አሁንም በደበዘዘ ድምፅ። ምን ነው እድሜን ቢያሳጥረው? ለመሆኑ መቼ ለመሄድ ነው ያሰብከው? ዛሬ አላት ሲፈራ ሲቸር። ዛሬ ስትል ተስፋ በመቁረጥ እርሱ ያለውን ከደገመች በኋላ የፈጣሪ ያለህ የነገው ቀን እንዴት ብሎ ያልፍልኝ ይሆን? ምንስ ሰራው ላለሁ አለች ከመጠን በላይ ያዘነች ለመሆኑ ከፊቷ ላይ የታየ። ለስሜታችን ላለመገዛት መሞከር አለብን፣ ሁለታችንም ማለቴ ነው። ዳግም ስንገናኝ ጥሩ ጓደኛሞች እንሆናለን ብሎ ሲናገር እጆቿን እያንቋቋች አይን አይኑን በማየት መልስ ሰጠችው እንጂ ቃል አውጥታ ለመናገር አቅም አጣች። ምንጊዜም ቢሆን አልረሳሽም። ውበትሽና ደግነትሽ የሚረሳና ከህሊና ውስጥ በቀላል የሚጠፋ አይደለም። በህይወት ዘመኔ ከማስታውሳቸው መልካምና ምርጥ ትዝታዎች አንዱና ዋነኛው ያንቺ ትዝታ ይሆናል ሲላት፣ ትዝታ ብላ ጮኸች። የሆነው በቃ ትዝታ ብቻ? አንተ እኮ ለኔ ህይወቴ ነህ። ምናልባት አብረን ያሳልፍናቸው ውብ የሆኑ ቀናት ለአንተ የመደሳሰቻ ቀናት ብቻ ሆኖ ታይተው ይሆናል። ለኔ ግን የህይወት ያህል ስለነበሩ አንተን ማጣትና ካንተ መለየት ማለት መሞት እንደሆነ ነው የሚገባኝ። የለ ቪቫን፣ ተሳስተሻል። ለኔም ቢሆን ከዚያ በላይ ነበሩ። ስንለያይ እኮ እኔም ካንቺ ባልተናነሰ መልኩ ሰቃያለሁ። ያሳለፍነው ጊዜ የደስታ ጊዜ ሲሆን ያ ደስታ ደግሞ እህል በልቶና ውሃ ጠጥቶ ከሚገኘው ደስታ የሚበልጥ ነው። ወደፊት ስንገናኝ ወዳጅነታችን ይቀጥላል። ለአሁን ግን ብንለያይ ይሻላል ሲላት፣ እንዲያው ለመሆኑ የተናገርካቸው ቃላት ከአንደበት ሲወጡ አይቆረቁሩም? በማለት ከጠየቀችው በኋላ የኔን ልብ ግን እንደ እሳት ነው የለበለቡት። ወላፈኑ አሁንም እየተሰማኝ ነው አለችው። ይህንን ተናግራ ወደ እርሱ ስትጠጋ ነፍሷ ከነዚያ ከሚያማምሩ አይኖቿ ውስጥ እንደ ብርሃን ሲያበራ ያየ መሰለው። ዛሬማ ደህና ሁን ብዬ ልሰናበትህ ነው። ወይ ጉድ! የፍቅሬ መጨረሻ ደህና ሁን ማለት ሆነ ስትል በማሳዘንና በመተከዝ ተናገረች። ለጊዜው ብቻ ነው። ወደፊት ሁኔታው ሲያመች ተገናኝተን ጥሩ ወዳጆች እንሆናለን ሲላት፣ ለማንኛውም እስቲ ከልብ የወደድኩትንና ያፈቀርኩትን ሰው ፊት ደህና አድርጌ ልየው። ወየኔ ፍቅር፣ እንዲህ ባጭሩ አፈርድሜ ጋጥ። ነገር ግን ጊዜው ቢያጥርም አስደስተኛል። ስለዚህ ላጎናጸፍከኝ ደስታ ከልብ አመሰግናለሁ።
መጨረሻው ለስቃይ ቢሆንም የተኛው ልቤን ስለቀሰቀስክልኝ እስከ እድሜ ልኬ የምረሳው አይሆንም። በህይወቴ ለመጀመሪያ ጊዜ እውነተኛ ደስታ ማለት ምን እንደሆነ ስላሳየኝ ምስጋና የላቀ ነው። ህመሙ እየተሰማት ከተቀመጠችበት ለመነሳት ብድግ እንዳለች መለየት አለብን ብለህ ስለወሰንክ መሄዴ ነው አለችው። ነገር ግን የሚሄደው ከሞት ከከፋ ስቃይ ውስጥ ለመዘፈቅ እንደሆነ ወቅልኝ። የሚሄደው ካንተ ለመለየትና ለመራቅ ስለሆነ ስለየ የምነግር ነገር ቢኖር ከተሳሳትና ከመጥፎ ማጥ ውስጥ በመግባቴ የደረሰብኝና ወደፊትም ሊደርስብኝ የሚችል መከራና ስቃይ ትዝታ ብቻ ይዤ መቅረቴን ነው። ለመሆኑ ወደ ቤት ከመሄድ በፊት እንገናኛለን ወይስ ይህ ስንብት የመጨረሻው ነው? ዛሬ መሄድ ስላለብኝ ብሎ ሲጀምር መሄድ ካልቀረ ዛሬም ሆነ ነገ ለውጥ አያመጣም። የሆነውም ቢሆን የስቃይን መጠን አይቀንሰውም ስትል ጣልቃ ገባችበት። አሁኑኑ ተሰነባብተን መለያየቱ ይሻላል ካለች በኋላ ከፊት ለፊቱ ቀጥ ብላ ቆመች። ሰውነቷ እንደ ቅጠል እየተገፈገፈና የስቃይዋ ብዛት ከፊቷ ላይ በጉልህ እየታየ የኔ ፍቅር አለች እንደ መሳቅ ብላ። እንዴት ብዬ ደናውን እንደምል አንተ ንገረኝ እንጂ እኔ ምኑንም አላውቀውም። መከራዬንም እንዴት ብዬ እንደምችለው ትምህርትም ስጠኝ እስቲ። ወለላይ ይህማ ለኔም አይቻለኝም ሲል መለሰላት። ስሜቱን መቆጣጠር አቅቶት እየተንሰቀሰቀ እንዲጨብጣት ቀስ ብላ እጇን ዘረጋችለት እንጂ በዚያች የመከራና የስቃይ ሰዓት ከንፈሮቿ ቃል አውጥተው መናገር አልቻሉም። የዘረጋችለትን እጇን ሲጨብጥ እርሷን በተሯ እጁን በእጆቿ አጥብቃ ከጨበጠች በኋላ ቀና ብላ አይኑን አየችው። እነዚህ አይኖቿ ደህና ሁን የሚል መልእክት ነበር አሁን ያዘሉት። ሁለቱም አፍ አውጥተው መናገር ባለመቻላቸው ዝም ተባባሉ። ግን ያቺ ሰዓት ለሁለቱም እጅግ አስከፊ ስለነበረች ያንደኛቸውን አንደበት ስትዘጋ የሌላኛውን ልብ ያቆሰለች ሰዓት ነበረች። ቪቫን በዛፎች መካከል እየተሽለኮለኮች ስትሄድ ባይኑ ተከተላት። ርቃ ሄዳ ስለነበር ራሷን እንደመሳት ብላ ከመሬት ስትወድቅና ስትዘረር አላያትም። አምላኬ ሆይ መንግሥተ ሰማያት ውስጥ ምሕረት ካለ አሁን ለኔ ምሕረት አስፈሪው ሞት ሊወስድ የመጣ ብላ ቪቫን ስታስብ፣ ሰርሊዮኔን ግን ከባድ ሐዘን እየተሰማው በቃ አለፈ፣ በቃ አለቀ፣ ተገላገልኩ የሚል እፎይታ አድሮበት ከዚያ ስፍራ ሄደ። በፍጹም አለ ለራሱ ቃል ሲገባ፣ ዳግም ከእንዲህ ያለ ወጥመድ ውስጥ እንዳልገባ በተቻለኝ ሁሉ እጠነቀቃለሁ። ካሁን በኋላ ሴት ለማባበልና ለመከተል እግሬን አላነሳም። ይህኛው ለመጀመሪያ ጊዜ የፈጸምኩት ስህተት ነው ሲል እርስ በራሱ ከተነጋገረ በኋላ የመጨረሻው መሆን አለበት በማለት ለራሱ በድጋሚ ቃል ገባ። ብቻ ለፈጣሪ ምስጋና ይግባውና አለፈ። ያለፈውም ማንም ሳይነቃ በሚስጥር ስለሆነ ደስ ይላል ሲል ራሱን አጽናና። ቪቫንን ለማጽናናት ሲል ለወደፊት ሊገናኙ እንደሚችሉ ብዙ ተናገረ እንጂ ግንኙነታቸው ዳግም እንደማይቀጥል ልቦናው ያውቃል። ሰርሊዮኔል ከአንበሳ መንጋጋ ውስጥ ገብቶ ነው የወጣው። ከመጥፊያው ሰፈር ደርሶ ነው ያመለጠው። ፈጣሪ በምህረቱ ነው ያዳነው። ቪቫን ምን ያህል እንደምትሰቃይና ተስፋ ቆርጣም ምን ያህል እንደምትጨነቅ ባያጣውም በዚያ ሰዓት መላ ህሊናውን የያዘው በሰላም የመገላገሉ ጉዳይ ብቻ ነበር። በዕለቱ ወደ አገሩ እንደሚመለስ ቀደም ብሎ ወስኗል። በጉዞ ላይ እንዳለ ከቤቱ ተመልሶ ሚስቱ ስታቅፈውና ልጆቹ ሲንጠለጥሉበት እንዲሁም በህሊና ዳኝነት ልቦናው ሊወቅሰው እንደሚችል አሰላሰለ። በዚህ ጊዜ ነበር ክፉኛ ራሱን የወቀሰው። ምዕራፍ 26 እንከን የለሽ ሚስት። ሰርሊዮኔል ወደ ቤቱ ከተመለሰ በኋላ ለተወሰነ ጊዜ ስቃይ ህይወት ነበር ያሳለፈው። ከቪቫን ጋር የነበረው ውብ ጊዜ ህልም መስሎ ቢታየውም ትዝታው ግን ቅስም የሚሰብር ነበር። ቤቱ ያማረና የሞቀ ነው። ከቤቱ ግርጌ የሚፈሰው ምንጭ ድምጽና የዛፎች ሹሹታ ልብ ይመስጣል። ጥቂት ራቅ ብሎ የሚታየው የእርሻ ቦታና የግጦሽ ሜዳ አይንን ይማርካል። ቤቱና የእርሻው ቦታ ማንኛውንም ወንድ የሚያኮራ ሲሆን ንብረቱን ያገኘው በውርስ ነው። ከአያትና ከቅድመ አያት ሲወርድ ሲዋረድ የመጣ ሀብት በመሆኑ ሰርሊዮኔል ይኩራራበታል። በዚያ ባማረ ቤት ውስጥ ቆንጆዋ ሚስቱና ውብ የሆኑ ልጆቹ፣ በተለይም አይኑና ድምፁ ሳይቀር ቁርጥ ያባቱን የያዘው ትልቁ ልጅ ጎርዶንና ትንሿ ሴት ልጅ ከወዲያ ወዲህ እያሉ ሲቦርቁበት አይንን ያንከራትታል፣ ልብን ይመስጣል።
ኤሊኖር ባለቤቷ በመመለሱ በጣም ደስ ብሏት ወጧ እንዳማረላት ሴት ከወዲያ ወዲህ ትንጎማለላለች። ባሏ ረዘም ላለ ጊዜ ከቤቱ በመጥፋቱ ብዙ ተጨንቃ ነበር። የማይቀር ነገር ሆኖባት ቻለችው እንጂ ባሏ ለሳምንታት ከእርሷ በመለየቱ ስታዝንና ስትጨነቅ ነበር የሰነበተችው። የመጀመሪያ ፍቅረኛዋ በመሆኑ ለባሏ ያላት ብርቱ ፍቅር አሁንም አይኗ ላይ በጉልህ ይታያል። ለእርሷ ባሏ የጀግኖች ጀግናና የወንዶች ንጉሥ ነው። ከ2 ሳምንታት በኋላ ሰር ሊዮኔልን ያሰቃዩት የነበሩት የህሊና ወቀሳና ጸጸት ቀስ በቀስ እየመነመኑ ሄዱ። ያ በህልሙ እንጂ በእውኑ ያደረገ የማይመስለው ድርጊት ትዝታ ብቻ ነበር የቀረው። ቪቫንን በአንድ ወቅት ያወቃት ቆንጆ ሴቱና ስታየው እንጂ እንደ መጀመሪያዎቹ ጥቂት ቀናት አሁን እንቅልፍ አልነሳቸውም። ሆኖም አንዳንድ ቀን እንቅልፍ ወስዶት ሳለ በእንቅልፍ ልቡ ቪቫን እያለ ይጣራል። አልፎ አልፎም ከጎኑ ተሽጣ በህልሙ ትታየዋለች። ከጎኑ መሻጥ ብቻ ሳይሆን ፍቅሯን እንዲያስጨርሳት ውሃ በሚያደርጉ ቃላት ስትማጠነው ያለማል። ሌላው ቢቀር ትንሽ ትንሽ እንዲወዳት ስትለምነውም በህልሙ ያያል። ልመናውና ውትወታው በህልም መሆኑን ሲረዳ ግን ፈጣሪውን በማመስገን የመንፈስ ረፍት ያገኛል። ምስጋናው የሁለቱ ግንኙነት በህልም ብቻ ተወስኖ በመቅረቱና ከዚያ ወጥመድ ከዚያ አደጋ ለመውጣት በመቻሉ ነበር። ነገር ግን ቀናት እያለፉ ሲሄዱ የቪቫንን ብርቱ ፍቅርና የቪቫንን የብቸኝነት ህይወት እያስታወሰ ያዝንላታል። የእርሷን ቤት እንደርሱ ቤት በፍቅር የተሞላ ቢሆንና ደስ ብሏት ብትኖር እርሱም ደስ ይለው እንደነበር ያሰላስላል። ያቺ ማባበልና ማሽሞንሞን የምትችሏ ቆንጆዋና ወጣቷ ሴት ከዚያ ሽማግሌ ባሏ ተገቢው ምላሽ ባለማግኘቷ ከልብ የምታፈቅረውና የምትስመውን አታ ስትጨነቅና ኑሮ ሲያስጠላት በዓይነ ህሊናው ሲያያት በጣም አዘነላት። ኤሊኖር ብሎ ሚስቱን ከጠራት በኋላ ጥያቄ ጠየቃት። ነገሮችን በጥሞና በማመዛዘን የምትመለከች ጭምት ሴት እንደሆንሽ አውቃለሁ። እኔ አንቺን እስካገኘው ድረስ ነገሮችን በቀና መንገድ ማየት ምን ያህል ጠቀሜታ እንዳለው አላውቅም ነበር። እስቲ አሁን አንድ ጥያቄ ልጠይቅሽና አስበሽበት መልሱን ስጪኝ ሲላት ምን ገዶኝ ስትል መለሰችለት። ሴቶች ያለ ፍቅር በደስታ ለመኖር ይችላሉ ብሎ ሲጠይቃት ከኤሊኖር ፊት ላይ የድንጋጤ ምልክት ታየ። የለም ደስ ብሏቸው የሚኖሩ አይመስለኝም። በሴቶች የህይወት ዘመን ለምን ጊዜም ልባቸው ውስጥ የማይጠፋ ትልቁ ቁም ነገር ፍቅር ነው። ቆዳ በቅባት እንደሚለዝብ ሁሉ የሴትም ልብ በፍቅር ይለዝባል፣ ይለሰልሳል። ለወንዶች ፍቅር በገጣሚ እንደሚገለጹ ቃላት የአንድ ሰሞን ትዝታ ሲሆን ለሴቶች ግን ዘላቂነት ያለው የተለየ ስሜት ነው። እና በኑሯ የምትደሰት ወይም የምትከፋ ብትሆንም ማንኛውም ሴት በአንድ ወቅት ፍቅር ሊይዛት የሚችል ይመስልሻል? ለዚህማ አትጠራጠር። የህይወት አንዱ ክፍል በመሆኑ ማንኛውም ሴት ከዚህ አታመልጥም። በኑሯ የተከፋች ሴት ድንገት ለእርሷ ሊሆን ከማይችል ሰው ፍቅር ቢይዛት ምን የምትሆን ይመስልሻል? ሲል ሌላ ጥያቄ ጠየቃት። ይህማ የሁለቱም ህይወት ተበላሸ ማለት ነው ስትል መለሰችለት። ሴት አንዴ ካፈቀረችና የፍቅርን አክርማ ከቀመሰች በኋላ ካፈቀረች ሰው ተለይታ ለመኖር አትችልም። ያለ እንቅልፍ አየርና ለህይወት አስፈላጊ የሆኑ ሌሎች ነገሮችን ሳታገኝ ለተወሰነ ጊዜ በህይወት መኖር ትችላለች። በተለይም የሚያሳብድ ፍቅር ከቀመሰች በኋላ ያለ ፍቅር በህይወት ለመኖር ትቸገራለች። ነገሩ ይህ ከሆነ አምላኬ ቪቫንን አንተ እርዳት ሲል በልቡ ፈጣሪውን ተማጠነ። ቀናት እያለፉ ሲሄዱ እርሱም በሚስቱ ውበትና የዋህነት በይበልጥ እየተሳበና በልጆቹም ጨዋታ እየተዋጠ ሄደ። ሆኖም በቤቱ የሞቀ ኑሮ እየተደሰተ የሚኖር ቢሆንም አልፎ አልፎ የዚያች ቆንጆና ልቧን በሙሉ የሰጠችው ሴት ትዝታ እየተመላለሰ አስቸገረው። ነገር ግን ከዚያ ድንገተኛ መቅሰፍት ሳይጋለጥ በሰላም በመገላገሉ ፈጣሪውን ደጋግሞ አመሰገነ። ዳግም ኤሊኖር ሚስቱን እንደማያታልል ደጋግሞ በፈጣሪ ስም ለራሱ ቃል ገባ። እንዲያውም ከናካቴው ላለፈው ጥፋቱ ማካካሻ እንዲሆነው ባለቤቱን ከወትሮ ይበልጥ ለማፍቀርና ለመንከባከብ ይወስናል። የሚገርመው ግን ትንባውን እየማገና በእግሩ መሬት እየቆረቆረ ከቪቫን ጋር ያሳለፈውን ጊዜ ከማሰላሰል ይበልጥ የሚያስደስተው ነገር ያጣል። አንድ መታወቅ ያለበትና የማይጠራጠሩት ጉዳይ ቢኖር ማንኛውም ወንድ በሴት መፈቀሩን ከማወቅ ይበልጥ ልቡን የሚያኩራራለት ነገር አለመኖሩ ነው። በሴት ከመወደድ ይበልጥ ማንኛውም ውብ የሆነ ስጦታ አያረካውም። የቆንጆዎች ቆንጆና የሴቶች ንግስት የሆነችው የሊኖዋ እመቤት ቪቫን ከልብ እንዳፈቀረችው ባስተዋለ ቁጥር የሚሰማውን ስሜትና ደስታ በቃላት ለመግለጽ ይከብዳል።
በመጀመሪያ የማይሆን ነገር ሆነ በሚል እምነት እጅግ ይገረማል። የኋላ ኋላ ግን ፍቅሯ በእርሱነቱ እንዲኩራራ ይገፋፈዋል። ይህም በመሆኑ በዛፎች መካከል ተንቦክ ተንቦክ የሚለውን ሳር እየረገጠ ጥሻጥሻውን እየተጓዘና የቪቫንን ውበት እያሰላሰለ ከመራመድ ይበልጥ የሚያስደስተው ነገር ያጣል። እነዚያ ውብ የሆኑ አይኖቿ በፍቅር ተሽመድምደው ሲንከራተቱ በሀሳብ ማየቱ ስሜቱን ያረካለት ጀመር። ከዚያም በላይ ከሌሎች ብዙ ሺህ ሴቶች የሚለያት ግርማ ሞገሷና ፍቅሯ በታሰበው ቁጥር ከስውር ሕሊናው ውስጥ እየገቡ ያባንኑታል። የፍቅሯን ጽናት ለመግለጽ ትጠቀምባቸው የነበሩት የሰውነቷ ክፍሎች፣ ትሰጥ የነበረው አስተያየት፣ ከእርሷ ጋር ሆነው ይሰሟቸው የነበሩት የወፍ ዝማሬና የእርግቦች ጩኸት፣ ከአዳራሽ ውስጥ ገብተው አንገቱ ላይ ተጠምጥማ ይሰሙት የነበረው ለስለስ ያለ ሙዚቃ፣ እወድሃለሁ ፍቅሬ፣ እንዴት እኮ እንደምወድ እያለች በማቆላመጥ ፍቅሯን ትገልጽባቸው የነበሩት ቃላት ሁሉ በአካል ባይሆን በሀሳብ ቪቫንን በየጊዜው ቢያሳዩትና ከህሊናው ውስጥ ቢርመሰመሱም የወደፊት እድሏ ምን ይሆን እያላዘነላት እንጂ እንደገና ሊያገኛት አልፈለገም። ሽማግሌው ባሏ በቶሎ ቢሞትና ሌላ እንደርሷ ወጣት ይሆንና መልከ መልካም ወንድ ብታገባ፣ ከዚያ በኋላ ደግሞ ከሌሎች ወንዶች ጋር ብትቀብጥ ወይም ብዙ ቆነጃጅትና ወጣት ሴቶች እንደሚያደርጉት ሁሉ እርሷም ከወዲያ ወዲህ እያለች ብትቀብጥና ብትደሰት፣ ግን እኮ ከማይሆን አጉል ቦታ ብትወድቅስ? እነዚህና የመሳሰሉት ሁሉ ህሊናው ውስጥ የሚተራመሱ ሀሳቦች ነበሩ። የሀሳብና ራስን የሚያስጨንቅ አመለካከት አንድ ቀን በህልሙ ይታዩታል። በህልሙም ካልጋው አጠገብ ቆማ እርዳታውን እንዲለግስላት ከልብ ተማጽናው ካጠገቡ ትሰወራለች። ህልሙን ያየው በሰኔ ወር ሲሆን ስለ እርሷ በማለሙም በጣም ይረበሻል። እርግጠኛ ነኝ ከአንድ አይነት ችግር ውስጥ ገብታለች ሲል ሰር ሊዮኔል ያስባል። ህልሙን ባየማግስት የነበረው አየር መንፈስ የሚያነቃቃ አይነት ነበር። የመስከረምና የጥቅምት ወር ይመስል ፀሐይዋ ፍንትው ብላ ስለወጣች ከቤት ውስጥ ምን ታደርጋላችሁ ወጣ ወጣ በሉ እንጂ ከማለቷም ሌላ ሂዱ ብረሩ የምታሰኝ ነበረች። ከቤት ውስጥ ቢሆን እንኳን በተከፈተው መስኮት በኩል የሚገባው የጽጌረዳ አበባ መዓዛ እንደ መልካም ሽቶ የሚያውድ ስለነበር ከዚያው ብትቆዩም ብዙ አያስከፋም ይላል። ራቅ ካለ ስፍራ የሚፈሰው ውሃ ድምጽም ሙዚቃን ያስንቃል። እንደተለመደው ወፎች ከዛፍ ላይ ሆነው ዝማሪያቸውን በመቀጠላቸው እባካችሁ ስሙኝ እያሉ የሚማጠኑ መሰሉ። በዕለቱ የሰር ሊዮኔል ልብ በደስታ ተሞልቶ ከቤት ውስጥ ቁጭ ብሏል። የሚወዳት ሚስቱ ግርማ ሞገሷን ተከናንባ ካጠገቡ ናት። በመስኮት በኩል ወደ ውጭ ሲመለከቱ ሁለቱ ልጆቻቸው ወተት እንደጠገበች ጥጃ ከወዲያ ወዲህ እያሉ ይቦርቃሉ። ሳቃቸውና ጩኸታቸው በወፎች ዝማሬ ታጅቦ ከቤተሰቦቻቸው ጆሮ ይደርሳል። ሰር ሊዮኔል በሕይወቱ እንደዚያን ቀን ደስ ብሎትና በኑሮ ተኩራርቶ አያውቅም። ኤሊኖር ቀደም ብላ ቁርስ ወደሚበላበት ክፍል ሄዳለች። እርሱም ብዙም ሳይቆይ ስለተከተላት ባለቤቱ ልብን ሰልቦ ውሃ ሊያደርግ በሚችል ፈገግታ ተቀበለችው። ገና ስታየው አየሩ እንዴት ደስ ይላል ስትለው እርሱም በጣም ውብ ነው አላት። ወጣ ብንል ምን ይመስልሃል? ሌላው ቢቀር በአካባቢያችን ከሚታዩ ዛፎች መካከል በመጓዝ ለአጭር ጊዜ እንኳን ቢሆን ብንንሸራሸር። እውነትሽን ነው። የዛሬው አየር ሌላ ስለሆነ ለሐዘን መግለጫ የምንጠቀምበት ዛፍ እንኳን አምሮ ነው የሚታየው። ገና በጠዋቱ ወደ ውጭ ስመለከት ይህን ዛፍ ነው ያየሁት ሲላት ኤሊኖር ከት ብላ ሳቀች። አበስ ገበርኩ። ምነው ቀኑ እንዲህ አምሮ እያለ የሐዘን መግለጫ ዛፍ አሳየህ? እንደ ዛሬው ባለው ውብ ቀን የሚያሳዝን ሐሳብ ከህሊና ውስጥ መግባት የለበትም። ድንገትን ያንተን ባጣ እንኳን በእንዲህ ያለው ቀን መተገዝ ቀርቶ መጥፎ ሐሳብ ከህሊኔ ውስጥ መግባቱን እጠራጠራለሁ። ያልከውን ዛፍ ገና ሳየው ሐዘን ከህሊኔ ውስጥ ስለሚገባ እርሱ ወዳለበት መዞር እንኳን ያስፈራኛል። አይዞሽ፣ ምን ጊዜም ቢሆን ካንቺ አልለይም አለ እርሱም እየሳቀ። የሚያሳዝነው ግን ያን ዕለት ጠዋት ነው ከእርሷ ተለይቶ ጥሏት የሄደው። የፀሐይ ብርሃን ሰተት ብሎ ከሚገባበት ክፍል ውስጥ እንደተቀመጡ ፖስተኛው ቅስም ሰባሪውን ደብዳቤ ይዞ ስለመጣ ኤሊኖር ደብዳቤውን ተቀብላ ለባለቤቷ ሰጠችው። እርሱም ፖስታውን ከፍቶ የተጻፈለትን ደብዳቤ ማንበብ ጀመረ። ነገር ግን ባለቤቷ አጠገቡ ስለነበረች ደብዳቤውን አንብቦ ሳይጨርስ አቆመው። ቢሆንም ሰር ሊዮኔል ወደ ለንደን በቶሎ መሄድ እንዳለበት የሚገፋፋውን ያህል አንብቧል። ማንበብ እስካቆመበት ድረስ ባየው ቪቫን ችግር ላይ እንደወደቀች ተረድቷል። በዓለም ላይ ካለው ሰው ሁሉ ይበልጥ እርሱ ብቻ ሊረዳት እንደሚችል ነበር ገልጻ ይጻፈችለት።
ደብዳቤው መንፈስን በቀላሉ ሊያውኩ በሚችሉና በተጨነቀ ስሜት በተጻፉ ከባድ ቃላት የተሞላ ነበር። በአፋጣኝ መልስ መስጠት እንደነበረበት ተገነዘበ። ደብዳቤውን ደግሞ ደጋግሞ ሲያነበው እንኳን በውኑ በህልሙም ቢሆን ቤቴን ጥዬ ላልመለስ እሄዳለሁ የሚል ጥርጣሬ አላሳደረበትም። በአንድ ሰሞን ከልብ ያስደሰተችው ወዳጁ በእድሜ ለጋ ስትሆን ሲበዛ ቆንጆ ናት። ያቺ ቆንጆ ነፍሷ እስኪጠፋ ተወደዋለች። የላከችለት ደብዳቤ አፍቃሪዋ ሴት ከባድ ችግር ላይ እንደወደቀች ይገልጻል። ከችግሯ ሊያላቅቃት የሚችለው ደግሞ እርሱ ብቻ እንደሆነ ጽፋለታለች። ስለዚህ አልሰማውም ወይም አላቅልሽም በሚል ዝም ሊላት ስለማይችል መሄድ ነበረበት። ውድ ባለቤቱን ላለማስጨነቅ ዝርዝር ሁኔታውን ሊገልጽላት አልፈለገም። በቅርቡ በተዋወቃት ወዳጁና በእርሱ መካከል ያለው ግንኙነት ያለቀለት ጉዳይ እንደሆነ ስለተማመነ ኃጢአቱን መናዘዝ ሚስቱን ከማስቀየምና ከማስከፋት ውጭ ጥቅም እንደማይሰጥ አምኗል። ነገር ግን ቪቫን የነበረችበትን ሁኔታ ለመረዳት ያህል ብቻ መሄድ እንዳለበት ለራሱ ነገረ። ይሉኝታ ያለው ማንኛውም ሰው ቢሆን ከልቡ ያፈቀረችው ሴት ችግር ላይ ወድቅ ያለውና ቶሎ ድረስልኝ ብላ ስትማጠነው ጆሮ ዳባ ልበስ በሚል ዝም ብሎ ማለፉ አዋራጅ እንደሆነ አውቋል። በቶሎ ድረስልኝ ብላ ስትጽፍለት ሰር ሊዮኔል ትዳር እንዳለው ቪቫን አታውቅም። ትዳር እንዳለው ብታውቅማ ያንን ደብዳቤ ለመጻፍ እነዚያ በእንቁ ያሸበረቁና መለሎ የመሰሉ ጣቶቿን መቁረጥ ትመርጥ እንደነበር ይታመናል። ፍቅሬ ሆይ አትቀየመኝ፣ ታገሰኝ አለች ስትጽፍ። ተስፋ ቆርጫለሁ። እንደምታውቀው በኑሬ በጣም የተከፋው ሴት ስለሆንኩ ከአሁን ወዲያ ለመኖር አልፈልግም። አትሙች ካልከኝ በቶሎ መጥተህ ከሞት አድነኝ። አብረን በነበርንበት ጊዜ ድንገት ብፈልግ ከተፍ እንደምትልልኝ ቃልህን ሰጥተኸኛል። እጅግ በጣም የምታስፈልገኝ አሁን ስለሆነ በቶሎ ልትመጣልኝ ትችላለህ? ልቤ አንተን አይን ለማየት እየዋተተ ነው። ነፍሷ እስኪጠፋ የምትወድ ሴት ከከባድ ችግር ላይ ስለወደቀችና አካሏ ሁሉ ስለጠወለገ ሊዮኔልዬ በቶሎ ድረስልኝ ትላለች። ለፍቅሬ ስትል በቶሎ እንድትመጣልኝ ማጠናሃለሁ። ሳትዘገይ ዛሬ ነገ ሳትል በቶሎ ናልኝ። ቤቴን ላልመለስበት ጥዬ ወጥቻለሁ። ሪችመንድ ከተባለ ስፍራ ከአንዲት አነስተኛ ሆቴል ውስጥ ነው ያለሁት። የሆቴሉ ስም ሮያል አርምሴ ይባላል። ሆቴል ውስጥ የምታወቀው ሚስስ ዊልተን በሚል ስም ነው። ትናንትና ማታ ነው ከሆቴል ቤቱ የገባሁት። ያለሁበት ክፍል ከወንዝ ዳር ስለሆነ በጣም ደስ ይላል። የዚያን ወንዝ ውብ የሆነ እይታ ስመለከት ነው ትዝ ያልከኝና ቶሎ ብዬ ደብዳቤ ጻፍኩልህ። ለነገሩማ ወንዙን ባይኖር አንተ እኮ መቼም ቢሆን ከልቤ አጠፋም። ስለዚህ በነገው ቀን እንደምትደርስልኝ ተስፋ አደርጋለሁ። ኩሩና ጨዋ ሰው ስለሆንክ ልመናዬን እንደምትቀበለው አልጠራጠርም። ጨረቃዋ ከወንዙ ላይ ብርሃኗን ስታሳርፍ ያለው ውበት ለጉድ ነው። አልፎ አልፎ ብቻ ነው ጨረቃዋ በደመና የምትጋረደው። ተስፋ የቆረጠችውና የተከፋችው ሴትም ከመስኮት አጠገብ ቆማ የጨረቃው ብርሃንና የደመናው መፈራረቅን ትመለከታለች። ጨረቃዋና ደመናው የወደፊት ተስፋሽ ያለቀለት ቢመስልም አሁን የቀረሽ ነገር ቢኖር ከምታዩ ሰማይ በላይ የሚገኘው የታላቁና ደጉ አምላክ ምሕረት ነው ይሉኛል። ሊዮኔል የኔ ማር፣ የምለው ነገር ምን ያህል ትክክል እንደሆነ የምስክርነት ቃልን እንድትሰጥ ነው ናልይ ብዬ የምጠራህ። ልመናዬን ችላ ብለህ ብትቀርና ልቦና ደንድኖ ብትጨክንብኝ ጨረቃ ብርሃኗን በገፍ የምትለግስለት ወንዝ የመቃብሬ ስፍራ ይሆናል። ከአሁን ጀምሮ በ12 ሰዓት ጊዜ ውስጥ ካልደረስክልኝ ከወንዙ ውስጥ ዘልዬ በመግባት ራሴን አጠፋለሁ። ይህን የምለው ደግሞ ለጉራ ወይም አንተን ለማስፈራራት አይደለም። ፈጣሪ በሚያውቀው ይህ ቃል መሃል ላይ ስለሆነ ያሰብኩትን እንዳላደርግ በቶሎ ድረስልኝ። ያንተን ታማኝነትና ደግነት ከምጠራጠር የአምላክ መሐሪነትን መጠራጠር እንደሚቀለኝ ወቀው። ሰር ሊዮኔል መልእክቱን ሲያነብ ልቡ ከሁለት ተከፍሎ ሐሳቡ ከሁለት ነገሮች ላይ ዋለለ። ለሊኗ እመቤት በጣም ማዘኑ የመጀመሪያው ሐሳብ ሲሆን፣ ሁለተኛው እድሉን በማማረር እድሜው እንዲያጠር መመኘቱ ነበር። ምዕራፍ 27 የባል ጭንቀት። አሁን መልከ መልካሙና ከበርቴ ወጣት የሰው ልጅ ሊመኝ የሚችለው ሁሉ ነበረው። ደብዳቤውን እንደያዘ ከዚያ ከነበረበት ክፍል እያመነታ ቆመ። ልቦናው እንግዳ በሆነ ጽኑ ሕመም ተወጥሮ ዳግም በመወዳት ሚስቴ ላይ ደባ አልፈጽምም ብሎ የማለበት አንደበቱ ሲንቀጠቀጥ ተሰማው። ወደፊት ሊሆን የሚችል መጥፎ አጋጣሚ እየታየው ፍርሃት አለው። ሰር ሊዮኔል ምንም ማድረግ ስላልቻለ
ሴትየዋ ከምትሞት መሄድ አለብኝ ሲል ወሰነ። ካልሄደ ያን ዕለት ማታ ጨረቃዋ ስትደምቅ ወንዙ ውስጥ ዘላ በመግባት ራሷን ታጠፋለች። ቪቫን ለጉራ ወይም ለማስፈራራት ብላ ምንም ነገር እንደማታደርግ ልቦና ያውቃል። በቤቷና በባሏ እጅግ ብትማረር ነው እንጂ ከእንደዚህ ያለ ውሳኔ ላይ እንደማትደርስ ጠርጥሯል። ስለዚህ መሄድ እንደሚገባው ህሊናው ገፋፋው። ስለ ጉዳዩ ለማሰላሰል ብዙም ጊዜ አልሰጠችውም። ቃሏን የምትጠብቅና የምታከብር ሴት ስለሆነች በ6 ሰዓት ወደ ሪችመንድ በሚሄደው ባቡር ለመሳፈር ተነሳ። በዚህ አይነት በተመሰቃቀለ ስሜት ነበር የሚወዳትን ቆንጆ ሚስቱንና የሳቂታ ልጆቹን ግንባር ስሞ ከቤቱ የወጣው። በዚህ አይነት ሁኔታ ነበር የአንካያት ከቅድመ አያቱ ሲወርድ ሲዋረድ የመጣውን ርስት የተንጣለለ ግቢና ቤት ጥሎ ተሰናብቶ ሄደው። በዚህ አይነት መውጫ ቀዳዳቶና ከፈተና ውስጥ ገብቶ ከተዋጋበት ጦር ሜዳ ለመሸነፍና በአየር ላይ የሚዋለለውን ለመጨበጥ የመጥፊያውን ጎዳና ተከትሎ ከሞቀ ቤቱ ወጥቶ ሄደ። ባቡር ውስጥ ተቀምጦ ወደፊት ምን ቢያደርግ እንደሚሻለው ሲያሰላስል በዕለቱ ወደ ቤቱ መመለስ እንዳለበት ወሰነ። ከዚያ በፊት ከቤቱ ሩቅ ሄዶ ብዙ ቀኖች ቢያልፉ ደንታ አልነበረውም። ምክንያቱም ዞሮ ዞሮ ከቤት እንዲሉ ቤቱ የመጨረሻ መጠለያው እንደሆነ ስለሚያውቅ ነው። ቪቫን ካለችበት ሲደርስ ምን ማድረግ እንዳለበት ራሱን ሲጠይቅ ከሁሉ አስቀድሞ ወደ ቤቷ እንድትመለስ ምክር ቢለግሳት እንደሚሻል ልቦናው መከረው። ሆኖም የፈለገውን ያህል ችግር ይድረስባት እንጂ ወደ መስፍኑ መመለስ አለባት ብሎ በወሰነ ቁጥር ልቡ በከፋ ሁኔታ ለቪቫን ያዝናል። አይ ሚስኪን አለ ሳይታወቀው። ቢሆንም ግን ሌላ ምርጫ ስለሌላት ወደ ቤቷ መመለስ አለባት። ይህም የመጀመሪያ ግዴታዋ ይሆናል። ምናልባትም ወደ ቤት ያልመለስም እያለች ብዙ ትለምነኝ ትማጠነኝም ይሆናል። የተለየ ተቃውሞም ልታሰማ ትችላለች። ሆኖም ሐሳቧን እንድትቀይር የምትለው ነገር ትክክል እንዳልሆነ አጥብቆ ማስረዳት ያስፈልጋል ሲል ለራሱ ተናገረ። ስለዚህ ምን ብሎ ቢያስረዳት ሐሳቧን ለማስቀየር እንደሚችል ዘዴና ብልሃት መቀየሱን ቀጠለበት። ሪችመንድ ከተባለ ስፍራ በደረሰ ጊዜ ልቡ ፈራ ተባለ። በውስጡ የፍቅር ጉዳይ ስላለበት በድጋሚ ከቪቫን ጋር መገናኘት ማለት አደገኛ ሊሆን እንደሚችል አሰላሰለ። በከፊል ከልብ ካፈቀረችው ሴት ጋር እንደገና ሲገናኝ ስለሚያገኘው ደስታ፣ በከፊል ደግሞ ስሜቱን መቆጣጠር አቅቶት ሊደርስበት ስለሚችለው ፈተና ባሰበ ጊዜ ልቡ በኃይል መታ። ከሆቴል ቤቱ ደርሶና ከእንግዳ መቀበያው ክፍል በገባ ጊዜማ ድንብርብር ወጣ። ሆኖም የሞቱን ሚስስ ዊልተን የምትባል እንግዳለች ብሎ ሲጠይቅ መልሱ አዎን የሚል ሆነ። ክፍሏን ልታሳዩኝ ትችላላችሁ ብሎ ሲጠይቅ እሺ ምን ከፍቶን ብለው በመለሱለት ጊዜ ስሜቱ ሁሉ በይበልጥ ጋለ። ሰውነቱ እየተቅበጠበጠ መሪውን ተከትሎ ወደ ቪቫን ክፍል ሄደ። ሰፊ የመዝናኛ ሳሎን ካለው መኝታ ክፍል በገባ ጊዜም ቪቫን ከመስኮት አጠገብ ቆማ ከውጭ የሚታዩትን አበቦች እየተመለከተች ነበር። እንዴት ብሎ እጅ እንደሚነሳት ቀደም ሲል አላሰበበትም። አሁን ደግሞ ለማሰብ ጊዜ አልነበረውምና ያንን ሲያሰላስል ጊዜ ሳትሰጠው ሮጣ መታ ከአንገቱ ላይ ተጠመጠመችበት። ለንግግር ጊዜ አልነበረም። የደስታ ይሁን የሐዘን አይታወቅም። እንባዋ ከጉንጩና ከአንገቱ ላይ እንደ ጎርፍ ፈሰሰ። ትስመዋለች፣ ታሻሸዋለች። በቃላት ኃይልም የፍቅር ናዳ ታወርድበታለች። በዚህ ጊዜ ቆይ እስቲ ረጋ በይ እንዳይላት እርሱም አልቻለም። የእርሱም ስሜት ተነሳስቶ ኖሮ የሚይዘውንና የሚጨብጠውን አሳጣችው። የወንድ ልጅ ስሜቱም ከቁጥጥር ውጭ ሆነ። ፍቅርዬ መጣልኝ። ደቂቃው ሰዓት ሆኖብኝ በከፋ መልኩ ሰዓቱን ስቆጥር ሰዓቱ ያለፈ ሲሄድ ደግሞ አይኔ ወንዙ ላይ መተከሉን ሲቀጥል አንተ መጣልኝ። ባትመጣልኝ ኖሮ ከዚያች ወንዝ ውስጥ ነበር ራሴን የምወረውረው። ትቀራለህ ብዬ እንኳን ጨርሼ ያላሰብኩት ነው። በመምጣት ደግሞ እንዴት ደስ እንዳለኝና እንዴት ብዬ እንደምነግር አላውቅም። እንኳንም መጣልኝ። ይሄ ሁሉ ሲሆን ሰር ሊዮኔል በመጠኑም ቢሆን ቀዝቀዝ ስላለ ቪቫን አለ ረጋ ብሎ። ንገሪኝ እስቲ ለምንድን ነው ቤትሽን ጥለሽ ወጣሽው ብሎ ሲጠይቃት፣ ያ ቀፋፊ ነገር ደግሞ ቤት ብለህ ትጠራዋለህ? እስር ቤት በለው እንጂ ቤት ስላይደለ ሁለተኛ ላይው አልፈልግም። ከሆነ ስርቻ ውስጥ ገብቼ ሞታታለሁ እንጂ ወደዚያ ቀፋፊ ስፍራ አልመለሳትም አለችው። ቤቱ የባልሽ ስለሆነ ለማን ብለሽ ነው ጥለሽ የምትወጪው? ከባለቤቴ ጋርማ ተጣልተናል በማለት ስትመልስለት፣ በምን ምክንያት ቪቫን ሲል ጠየቃት።
ባንተ ነዋ ስትለው ግራ ገብቶት በኔ ብሎ ሲጠይቃት አዎ ባንተ ምክንያት ስትል መለሰችለት በይበልጥ ካንገቱ ላይ የተጠመጠመች። አሁንም እንባዋ በኃይል ይወርዳል። አሁንም አንዴት ስሟለች፣ አጠናክራ መቀፍ አድርጋ ታቅፈዋለች። በጥቅሉ መላቅጡ ጠፍቶባት የምትሰራውን ሁሉ አሳጣት ለማለት ይቻላል። አንተ ከሄድክ ጀምሮ በጣም ነው የተከፋሁት። ስቃይ ሁሉ ከምችለው በላይ ነው የሆነብኝ። የስዕል ኤግዚቢሽን ከነበረበት ስፍራ ሄደን ለአንድ ሰዓት ያህል አብረን መቆየታችን ትዝ ይልሃል? የለም 1 ሰዓት እንኳን አይሆንም፣ በደቂቃ የሚቆጠር ጊዜ ቢሆን ነው። ለማንኛውም ከዚያ አብረን ሆነን ሳለ ያየን ሰው ኖሮ ያ ሰው ከግብዣው ሰዓት ቀደም ብለን መገናኘታችንን ለባለቤቴ ነገራቸው። ከመንሸራሸሪያ ቦታ ተያይዘን መሄዳችንን ጨምሮ ነው የነገራቸው። ሊዮኔል፣ ከዚያ ወዲህማ ሰውየውን ብታያቸው አውሬ ነው የሆኑት። ከአውሬም ግስላ፣ አያናግሩኝ፣ ዝም ብሎ መገላመጥ ሆነ ስራቸው። በዚህ ላይ ያንተ ናፍቆትና ትዝታ አለ። ምን ልበል ብቻ አበድኩልህ። ጨርቄን ጥዬ መክነፍ ብቻ ነበር ይቀረኝ። ከሚታሰበው በላይ ተናድጄ ስለነበር ምናልባትም አንድ ሰው ወደኔ መጥቶ ክንዴን በቢላዋ ቢሸረክተው ህመሙ ያን ያህል የሚሰማኝ አይመስለኝም። ምንነቴን ስቼ ነበር መሰለኝ። ምንም ነገር እንዳልሆነ በመቁጠር እንደ ግዑዝ ነገር ከአንድ ቦታ ላይ ቆሜ ለረጅም ሰዓት እገተራለሁ። ባለቤቴ ይህን ሁሉ ሲያዩ ከወዲያ ወዲህ እያሉ በክፉ ዓይን ያዩኛል፣ ይገላምጡኛል። የማደርገውን ሁሉ ጥቃቅኗን ነገር እንኳን ሳትቀር ይከታተሉ እንደነበር ትዝ ይለኛል። በተለይ አንተ በሄድክ ማግስትማ የተናገሩኝን ብትሰማ ጉድ ትላለህ። ሰር ሊዮኔል መሄዱ እውነት ነው? ለምንድን ነው ሳይሰናበተኝ ሄደው ብለው ሲጠይቁኝ አድራሻውን ትቷል አልኳቸው። ከዚህ ሌላ የምለው ነገር ስላልነበረኝ ዝም አልኩ። ለነገሩማ ሁለታችንም መለየት በፈጠረው ጭንቀትና ውጥረት ተውጠን ስለነበር እርሳቸውን ረሳናቸው። ቀጥለውም የንቀት ይመስላል ያን ያህል ጊዜ ከቤታችን ሲመላለስ ከርሞ በመጨረሻ አድራሻውን ብቻ ጥሎ መሄዱ በጣም ያስተዛዝባል። አንቺን አለመርሳቱን ግን ሰው ነግሮኛል አሉኝ። ይህን ጊዜ ምን ማለት ሆኖ ብዬ ስጠይቃቸው እንግዲያውስ እነግርሻለሁ ሲሉ መለሱልኝ። ሰር ሊዮኔል ራይዳል የተሰናበተሽ ከቤትሽ መጥቶ ሳይሆን ከሌላ ቦታ ተገናኝታችሁ ነው። ስለ ግንኙነታችሁ እኔ ብሰማ እንደሚያስቀይመኝ ስላወቃችሁ ነው ዞር ያላችሁት። ደግሞ ያለሽን ሁሉ እኔ ሳልሰማ በሌለውበት እንዲነግርሽ ፈልጎ ነው ካሉ በኋላ ሊሄድ አንድ ቀን ሲቀረው የስዕል ኤግዚቢሽን ከነበረበት ቦታ ተቀጣጥራችሁ በመኪናሽ ከመናፈሻ ስፍራ ይዘሹ መሄድሽ እውነት ነው ወይስ ውሸት ሲሉ በማፋጠጥ ጠየቁኝ። እኔም እውነት ነው ስል መለስኩላቸው። የስዕል ኤግዚቢሽን ከነበረበት ስፍራ መገናኘታችን እውነት ነው። በሚቀጥለው ቀን ወደ አገሩ እንደሚሄድ የነገረኝ እዚያ ነው እና ወዳጃችን በመሆኑ ወደ መናፈሻ ስፍራ አብረን ሄድን። እንዲያው በደረቁ ከመሸኘት ከመናፈሻ ቦታ ጥቂት አጫውቼው ብሰናበት ይሻላል ብዬ ነው አብሬ ሄድኩት ስላቸው ታዲያ ለምን አልነገርሽኝም ሲሉ በቁጣ ጮሁብኝ። ስለ ሰር ሊዮኔል መስማት እስከዚህም ያጓጓታል ብዬ ስላልገመትኩ ነው ስላቸው ምን ነው ያጓጓኝ ብለው ቁጣቸው በይበልጥ ገነፈለ። ከዚያም ካሁን በኋላ ከሰር ሊዮኔል ጋር ምንም አይነት ግንኙነት እንዲኖርሽ አልፈልግም። የአገሩ ሁሉ ሰው ስለ ሚስቴ ምንነት ሲያወራና በእኔ ላይ ሲሳለቅ መስማቱ የሚቀበለው አይደለም። ከሰውየው ጋር መቅበጥሽ አንሶ የሰው መዘባበቻ መሆኔ ነው እጅግ በጣም ያሳዘነኝ በማለት አጓሩብኝ። እንደ ማንኛውም ቆንጆና ደካማ ሴት በቀላሉ ልትደለይ ትችያለሽ። በተለይ ደግሞ በእድሜ ለጋ መሆንሽ ሁኔታውን በይበልጥ ያባብሰዋል አይደለም እንዴ? እኔ መቤት እርሱ እንደሆነ ብዙ የሚያውቅ ሰው ነው። ለኔ አክብሮት ቢኖረው ይህን አያደርግም ነበር ሲሉም እኔም በማንቋሸሽ ብዙ ተናገሩ። ታዲያ እኔን እኮ በአክብሮት ነው የሚያነጋግረኝ ስላቸውማ አንቺንማ በእርግጥ ያከብርሻል በማለት ካሽሟጠጡኝ በኋላ ሁለተኛ ይኑንታይና ሲሉ ቃቤ ከላይ ላይ እስኪገፈፍ ድረስ አንባረቁብኝ። ቀጥለውም ከሊዮኔል ጋር በፍቅር ያበደችው ጋለሞቷ አቪቫን ባሉኝ ጊዜ ነው ደሜ ሁሉ የፈላውና ስሜቴ ሁሉ የተለዋወጠው። አየህ ሊዮኔል፣ አንተን በማፍቀሬ ነው ሁሉ የደረሰብኝ። ካንተ በመለየቴ ልቤ ቆስሎ ሳለ የእርሳቸው ቁጣ ሲታከልበት ምን ልሆን? የምሰራውንና የምጨብጠውን ያሳጣኝ። ለዚህ መድኃኒቱ አንተን እንደገና ከማግኘትና አይንህን ከማየት ሌላ የሚያጽናናኝ ነገር አልመጣልሽ አለኝ። በዚያ ሰዓት አንተን ስፈልግ አጠገቤ የለህም። ለአጭር ጊዜ እንኳን ቢሆን ላገኘ የፈለግኩት ለዚህ ነው። ውይ ሊዮኔል፣ ውይ የኔ ፍቅር፣ የኔ ማር፣ እንዴት እንደተጨነኩ ብታይ። ብቻ ምን ልበልህ፣ አበድኩልህ። በፈለግኩበት ሰዓት በፈለግኩበት ቦታ አገኘዋለሁ። ማንም ቢሆን እርሱን ከማየት ሊከለክለኝ አይችልም ስል እኔም በተለይ ጮኩባቸው። ይህን ጊዜ ምናልሽ ሲሉ አፈጠጡብኝ። ከቤቴ ውስጥ እስካለሽና የኔ ሚስት እስከሆንሽ ድረስ ዳግም አትገናኙም ብለው በጥፊ ያጮሉኝ። ከዚያም ጠቁር የቀረውን ፊቷን ጠጋ ብላ አሳየችው።
ይሄኔ ምንም ሳልናገር ትኩር ብዬ እያየሁ አፈጠጥኩባቸው እንጂ አላለቀስኩም። ጥቂት ካፈጠጥኩባቸው በኋላ ጌታው አልወዶትም ያስጠሉኛል ብያቸው ከነበርንበት ክፍል ጥያቸው ወጣሁ። ስለዚህ በምንም መንገድ ዳግሞ ደርሳቸው ቤት አልመለስም። ምዕራፍ 28 ካንተ ሌላ ህይወት የለኝም። ሰር ሊዮኔል ራይዳል ብዙም ሳይገረም ጸጥ ብሎ አዳመጣት። እንዲህ አይነቱ አጋጣሚ ከደረሰ የሚጠበቅ አነጋገር የሚጠበቅም ድርጊት ስለሆነ የተባለው ሁሉ ብዙም አላስደነቀውም። መቼ ነው ይሄው ነው? መቼ ነው በጥፊ መቱሽ? ብሎ ሲጠይቃት ትናንትና ስትል መለሰችለት። አንተ ከሄድክ ከ2 ሳምንት በላይ ቢሆንም እስከ ትናንትና ስለዚህ ጉዳይ አንስተውብኝ አያውቁም። የማይቀሩበት ጉዳይ ስለነበረባቸው ትናንትና የነገሩኝን ሁሉ ካወረዱብኝ በኋላ ለ2 ቀን ቆይታ ሃሮ ወደሚባል ስፍራ ከጓደኞቻቸው ጋር ሄደዋል። እግራቸው ወጣ እንዳለ እኔ ወደዚህ ሆቴል መጣሁ። ወደዚህ የመጣሁትም ሻለቃ ሌስተር ሳይሞት ስለዚህ ቦታ ሲያወራ ስለሰማሁት ነው። እርሱ ከዚህ ሆቴል ውስጥ ለአጭር ጊዜ ተቀምጧል። ማንም ወደዚህ ሆቴል ትመጣለች ብሎ አይጠረጥርም። ወዲያው ከሆቴሉ እንደደረስኩ ነው መልእክት የላኩልህ። ግን ቪቫንዬ፣ ለክፉም ለደጉ ወደ ቤትሽ መመለስ ይኖርብሻል። ሬሳዬ ሊሄድ ይችላል አለችው ሐሳቡ እየዘገነናት። በህይወት እያለሁ ከዚያ ፍቅርና ደስታ ከራቀው ቤት ተመልሼ አልሄድም ብያለሁና አልሄድም። የዚያን መንቻካና ቀናተኛ ሽማግሌ ፊት ለማየት ያ በጥፊ የመታኝ እጅ ዳግም ለመንተራስ አልሄዳትም። አየሽ የኔ ቆንጆ፣ በቀላሉ ሊበጠስ በማይችል ሰንሰለት መታሰርሽን ረሳሹ መሰለኝ ብሎ ሲናገር፣ የጋብቻዬን ቃል ኪዳን ማለትህ ነው አይደል? በማለት ጠየቀችው፣ ፊቷ እንደ ልማዱ ደም እየመሰለ። ሰንሰለቱን እኔው ራሴ በጥሼዋለሁ። ቤቴንና ባለቤቴን ጥዬ የወጣሁት በገዛ ፍቃዴ ስለሆነ አልመለስም ብያለሁ። አልመለስም። በራስሽ ፍቃድ ብቻ ጋብቻሽን ማፍረስ አትችይም። ቢሆንም ሌላ አካል እንዲያፈርሰው መንገድ ይከፈታል። በፍቅር ላይ ያልተመሰረተ ጋብቻ ትክክል እንዳልሆነና ሊኖርም እንደማይችል ራስን ነግረኸኛል። ታዲያ በሁለታችን መካከል ፍቅር ከሌለ እንዴት ብሎ ነው ጋብቻችን ህጋዊ የሚሆነው? የጋብቻ መሰረት ፍቅር ከሆነ ደግሞ የትዳር ጓደኛዬ መሆን ያለበት አንተ ነህ እንጂ መስፍኑ አይደሉም። ምክንያቱም እኔ እርሳቸውን መውደድ ቀርቶ አካላቸው ሲነካኝ እንኳን ይቀፈኛል በማለት አምረራ ስትናገር፣ ሰር ሊዮኔል ሲል ከፍ ባለ ድምፅ አጉረመረመ። ቀጥሎም የሚገርም ነው ካለ በኋላ ይህን ሐሳብ ከህሊናሽ ውስጥ እስከ መቅረጽ ድረስ ጨክኜብሻለሁ ማለት ነው ሲል ራሱን ገሰጸ። ለማንኛውም የዚህ አይነቱ አመለካከት የተሳሳተ ከመሆኑም በላይ ጥላቻን የሚያዳብር ስለሆነ ብትተዩ ይሻላል አላት። ያሳየኝ ፍቅር የውሸት ነበር ማለት ነው ስትል ጠየቀችው፣ የተለየ ገጽታ እየታየባት። እኔ ግን እንደ እውነተኛ ነገር እንደሆነ አምኜ ነበር የተቀበልኩት። ከዚህ የሚበልጥ አምኜ የተቀበልኩትና ወደፊትም የሚቀበለው ነገር አይኖርም። አድምጪኝ ቪቫን አለ ሰር ሊዮኔል። የተሳሳተ ጎዳና ይዘሽ እንድትጓዥ ያደረግኩሽ እኔ ነኝ። ያልሽውን ሁሉ ያስተማርኩሽ እኔ ከሆንኩኝ አሁን ቃሌና ጥፌ ወደ እውነታው መመለስ ይኖርብሻል ብዬ ከመምከር ሌላ የምል የለኝም። ካልሻቸው ነገሮች መካከል አንዳንዶቹ የተሳሳቱ ለመሆናቸው በድጋሚ ላረጋግጥልሽ እወዳለሁ። በባልና ሚስት መካከል ያለው መተሳሰር የጠበቀና የተቀደሰ ነው። ይህም በመሆኑ ከሞት በስተቀር ጋብቻን የሚያፈርሰው ነገር የለም ሲላት፣ ለሚቀጥሉት ብዙ ቀናት ሊረሳቸው ያልቻለ የፌዝ ሳቅ ሳቀችበት። እኔ የታሰርኩበት ሰንሰለት በእኔ በሴቷ ፍላጎትና በጎ ፍቃድ ይበጣጠሳል አለች ከፊቱ ሳቅ በኋላ። በምንም መንገድ ወደ ባለቤት ስለማልመለስ በከንቱ አትልፋ። ደብድቦኛል፣ ዳግም ያንተን አይን እንዳለ ያስጠንቅቆኛል። ያ ደግሞ አይሆንልኝም ብላ ስትናገር ረጋ ያለው መንፈሷ እየደከመና ብርቱ ስሜቷ በይበልጥ እየጎላ ሄደ። ይመስላል አለች ቀጠለችና አይኑን እያየች። አንተን ሳላገኝ አንተን ሳላይና አንተን ሳላፍቅር የምኖረው ኑሮ ነው ለማለት እጅግ ይከብደኛል። ያንተን አይን ሳላይ ረዘም ላለ ጊዜ ለመቆየት የሚችል ይመስላል። አሁን ባንተ ፍቅር ክፉኛ ከተጠመድኩ በኋላ ቪቫን ካንተ ርቃና ካንተ ተለይታ ለመኖር ትችላለች ብለህ ታስባለህ? ስትል ጥያቄዎቿን ደረደረች። ሊዮኔል አለች ቆንጆዋ ኃጢአተኛዋና አፍቃሪዋ ሴት። ከተለየኝ ቀን ጀምሮ የስቃይ ኑሮ ነው የኖርኩት። በዚያን አይነት ህይወት ለረጅም ጊዜ ለመቆየት ይሳነኛል።
ሸክሙ ከቋጥኝ ድንጋይ በበለጠ እየከበደኝ ስለሄደ ጠዋት ከእንቅልፌ ስነቃ መላ ሰውነቴ ሊዮኔን አምጪ ይለኛል። አካሌ ላንተ ሰውነት ይንሰፈሰፋል፣ ይቋምጣል። ሌላ የሚያስደስተኝና የሚያረካኝ ነገር አጣሁ። እያንዳንዱ ነገር ጥቃቅኑ እንኳን ሳይቀር አንተን ነው የሚያስታውሰኝ። እንቅልፍ በቀላሉ አይወስደኝም። የሚቀርብልኝ ምግብ አመድ ነው የሚለኝ። በዚህም የተነሳ ዘወትር የራሴን እንባ ስጠጣ ነው የሰነበትኩት። ታዲያ ይህን ህይወት ነው ብዬ ለመኖር የምፈልግ ይመስልሃል? ከዚህ አይነቱ ኑሮ ሞት 1000 ጊዜ ይጣፍጣል። ያላንተ ለመኖር እችል እንደሆነ ብዙ ታግዬ ነበር፣ ግን እንደማይሆንልኝ አረጋገጥኩ። ስለዚህ ያለውበት አሳዛኝ ሁኔታ ይገባ ይመስለኛል በማለት የከረረ ንግግር ከተናገረች በኋላ ትሰማኛለህ ስትል ጠየቀችው። እየሰማሁሽ ነው ቪቫን አላት ሐዘን እየተሰማው። እርሷም ስትመልስ የነገርኩህ ሁሉ እውነት ነው አለች እያለቀሰች። እንድትመጣ ደብዳቤ ጻፍኩልህ አሁን የተናገርኩትን በአካል እንድገልጽልህ ብዬ ነው። ሊዮኔል፣ ካንተ ተለይቼ ለመኖር አልችልም። የቪቫን ንግግር በውስጡ ይብላላ የነበረውና ከቁጥጥሩ ውጭ የሆነውን የጋለ ስሜት ወላፈን የውድ ባለቤቱ ኤሊኖር በህይወት መኖር አስረሳው። ንግግሯ ሐሳቡንና ስሜቱን አዋለለበት። ጠቅላላ ስሜቱ ከእርስነቱ ውጭ ባይሆን ኖሮ ቀጥሎ የተጻፈውን ማለት ነበረበት። ከኔ ጋር መኖር አትችይም። እኔ እኮ ትዳር ያለኝ ሰው ስለሆንኩ ሚስትና ልጆች አሉኝ። ነገር ግን እነዚህ ቃላት ካፉ ሊወጡ አልቻሉም። የሥጋ ፍቃድ ህሊናውን ስለሰለበበት ህሊናውና አይኑ ብቻ ሳይሆኑ ሁለመናው ታወረ። ነገሮችን በትክክል የማየት አቅሙ ደከመ። ነገሮች ሁሉ በጭላንጭል እንጂ ጉልህ ሆነው አልታየህ አሉት። ቪቫንም ንግግሯን ቀጠለች። መላ ጉልበቴን ለአንተ በመስጠት አገለግልሃለሁ። ታማኝነቴንም አጠንክሬ እስከ ዕድሜ ፍጻሜ ካንተ ጋር እኖራለሁ። ካንተ ወዲያ ሌላ ወንድ አያምረኝም ባለችው ጊዜማ በይበልጥ ግራ ተጋብቶ የሚይዘውንና የሚጨብጠውን አጣ። ከልብ እንደምታፈቅሪኝና ልትረጅኝ እንደምትችይ የምጠራጠረው አይደለም አለ ዝግ ብሎ። አንቺ ከኔ ጋር እስከሆንሽ ድረስ ነገሮችን በትክክለኛ ስማቸውን ጠራቸዋለን ሲል ሰውነቱ በከባድ ስሜት ተወጥሮ በቅጡ ሳያስብ ተናገረ። ሆኖም ጥሩ አይነት የፍቅር መግለጫ ንግግር እንዳልሆነ አላወቀውም። አብራት ለመኖር ፈቃደኛ መሆኑን መግለጽ በፍቅር ላበደች ሴት የሚበቃ ገለጻ አልነበረም። ቢሆንም አብራት ለመኖር መስማማቱ በራሱ ፊቷን እንደ ጨረቃ ብርሃን አበራው። እርሱ ግን የደስታዋን ጽናት በተገነዘበ ጊዜ እጅግ በመገረም አፍጥጦ አያት። ወዲያው በቅጽበት እንባዋ ከጉንጮቿ ላይ እየፈሰሰ ከአንገቱ ላይ ተጠምጥማ እንቅ አድርጋ አቀፈችው። መጠምጠም ብቻ ሳይሆን ጉንጩና ከንፈሮቹን በመሳም አባበለችው። መቼስ ሰር ሊዮኔልም ሰው ነውና ድርጊቷና መላ ሁኔታዋ ህሊናውን አሳሳተው። ይህም ክብሩን፣ ታማኝነቱንና የጨዋነት ባህሪውን አስረሳው። ስለዚህ እርሱም ስሜቱን ለመቆጣጠር ስላልቻለ ክንፍ አውጥቶ በረረ። በዚያች አሳዛኝ ሰዓት ቪቫን ተይዛለችና የሚከተለውን አጉረመረመች። አዎ፣ የማገኘውንና የማጣውን ለይቼ አውቃለሁ። ዳግም እኔ ካንተ አልለይም። ካጠገብህ እንድርቅ ከገፋፋኝ የሚሄደው ወደ ሞት ይሆናል ስትለው እስከዚህ ትወጂኛለሽ ማለት ነው አላት። እጅግ በመገረምና ሰው እንዴት ብሎ ሌላውን ሰው እስከዚህ ሊወድ እንደሚችል ያሰላሰለ። ለኔ ብለሽ ባለም ላይ ያለሽን ሁሉ መስዋዕት ታደርጊያለሽ ብሎ ሲጠይቃትም ላንተ ስል መስዋዕት የማላደርገው ነገር ባለም ላይ አይኖርም። ይህንንም በማድረጌ ፈጽሞ ቅር አልሰኝም አለችው። አሁንም እጅግ ዝቅ ባለ ድምጽ የተትረፈረፈ ሀብትና የተሟላ ኑሮ ምቾትን ለኔ ብለሽ ትተያለሽ። እኔ እንደሆንኩ የባለቤትሽን ያህል ሀብታም አይደለሁም። ቢሆንም የተሟላ ቤትሽን፣ ባለቤትሽ ያጎናጸፉሽን ማዕረግ፣ ክብርና ዝና ለኔ ብለሽ ሁሉንም ትተያለሽ ብሎ ሲጠይቃት በእርግጥም ፍቅር ባያሳብዳትና ስሜት ባይከዳት ቀጥሎ የተናገረችውን ባላለችም ነበር። አዎ፣ ምንም ነገር ቢሆን ላንተ ስልተዋለሁ። ሕይወቴን እንኳን መስዋዕት ማድረግ ቢያስፈልግ ላንተ ስል ሰዋዋለሁ። ከዚያ በኋላ ስለሆነው መናገር አያስፈልግም። ብቻ በዚህ ጊዜ ነበር በገንዘብ የማይገዙት ታማኝነት፣ ማዕረግ፣ ዝናና መልካም ስም የተረሱት። እነዚያ ሁለት ፍጥሮች ፊታቸው ለመግለጽ በሚያስቸግር ግርዶች ስለተጋረደ ሲጀምሩት እንደ ጽጌረዳ እምቡጥ ዓይንን ከሚስበውና ከሚጥመው በመጨረሻ ግን ማለቂያ ከሌለውና ከሚያቃጥለው እሳት ውስጥ ተዘፈቁ።